እና የራስሽን ቢዝነስ ከፍተሽ አሁን በቃ አሉ ከሚባሉ ነጋዴዎች ግንባር ቀደም ውስጥ ተሰልፈሻልና ከማዳም ቤት ወጥተው ይሄን ጥያቄ ምናልባት ያኔ ስጠይቅሻል ሰሙ ሰዎች ካሉ በጣም ብዙዎች ፍላጎት አላቸው ግን ፍርሃቱ ይኖራል ብሩም ሊኖራቸው ይችላል ምን መስራት እንዳለባቸው ላያውቁ ይችላሉ እና አንቺው ትልቅ ምሳሌ የምትሆኝሽ ከማዳም ቤት ወጥተሽ ተቀጥረሽ ሰርሽ አሁን ደግሞ ይራስሻለሽና ምንድነው የሚያስፈልገው ቢዝነስ ለመክፈት አሁን ለምሳሌ ልብስ ቤት ሲከፍቱ መደዳውን ልብስ ቤት ከሚሆን ባልትና ሲከፈት መደዳውን ባልትና ከሚሆን በርግጥ ያልተሰራ ነገር የለም ምድር ላይ ግን ደግሞ ቢሆን የሚሻለውና ቢዝነስ ለመክፈት የሚያስፈልጋቸው ቦታውን ማወቅ ነው ወይ እንዴት ነው መጀመሪያ ያለባቸው የሚለውን እስኪ ንገረን አንድ ላይ አርግሽ ተቀላላ አርግሽ 21 ምንድነው አሁን መስዬ ምን እንደሆነ ታውቂያለሽ መጀመሪያ ድፍረት ያስፈልጋል አሁን እዚህ ጋር ቅድም እኔ 50 ሺህ ብር ስል 50 ሺህ ብር ገና ምኑም ነው ያልኩት ጋይስ ምን አልኳቸው ገባሽ ወይኔ አለች አንዷ እንዴ ሽጠን ባንሸጥስ ተስፋ መቁረጥ የለብሽም አንቺን የሚያኖርሽ እግዚአብሔር ነው የሰጠሽ እግዚአብሔር ነው ሽጦ ይሄን ነገር ሰርተሽ እንድትበይ የሚያደርግሽ እግዚአብሔር ነው የመጀመሪያ ነገር መስዬ እችላለሁ ነው አሁን እኔ የመጀመሪያ ነገር እችላለሁ አልኩ በቃ እችላለሁ ከዛ በኋላ ምን እንደሚሆን ታውቂያለሽ ማንንም አለማማከር መጀመሪያ ዝም ጸጥ በዝምታ በጸጥታ ብዙ ነገር መፍጨት ትፈልጊያለሽ ለማረግ ትፈልጊ የለ ብርሽን ታጠራቅሚያለሽ ከዛ በኋላ የምትሰሪውን ስራ ፕላን ታረጊያለሽ አሁን እኔ ልብስ ቤትም አለ ጫማ ቤትም አለ ምንም ቤት አለ እዚህ ሰፈር ግን ልንገርሽ እዚህ ሰፈር ባልትና የለም ጎበዝ አይሽ ቢዝነሱን አጠናሹ ሰፈሩን አየሽ ጎበዝ እዚህ ሰፈር ባልትና የለም ከዛ ደግሞ ገና ድሮ በፊት ገና ወንድሜ ሳይሞት በፊትም ኢጃዛ ቤት እያለ ከሳሙኤል ማስረሻ ሽሮ በርበሪ ቡና ምናምን እያመጣው ሸጥ ነበር ሳሙኤል ማስረሻ እያስረከበ ማለት ነው ስለዚህ በርበሪና ሽሮ ስሰጪ ትርፋማ ነው ወይ የሚለውን ነገር ዝም ብዬ ድሪ ማረግ ነበርም አቀው ነበር ገባሽ ስለዚህ ይሄንን ነገር ስታደርጊ ሰፈሩን ማጥናት አለብሽ ማወቅ አለብሽ በቃ ኮተት ሳታበሽ ጓደኛ ምናምን ሳታበሽ እንደነገርኩሽ መስዬ ብሩ ብቻ ቢኖር ትርጉም የለውም መጀመሪያ ከብሩ በፊት አንቺ እዚህ ሀገር ላይሰንስ ለመያዝ የሚያስፈልጉሽ ነገሮች አሉ ያንንም ቅደም ተከተል ማሟላት አለብሽ ከዛ በኋላ ሰፈሩን ከመረጥሽ በኋላ ኤሪያውን ካየሽ በኋላ ይሄ ሰፈር ይሄንን ባረግ ይሸጥልኛል አሁን እኔ ልንገርሽ ኦንላይን ከሚሸጠው ይልቅ የምሬ መስያሉ አሽሽም እሱቅ መጥቶ የሚገዛው በጣም ብዙ ነው ህዝቡ የሚገርም ነው በየቀኑ ይሄ እዚህ ሳንሸጥ አንውልም ልንገርሽ ኦንላይን ከምንሸጠው ይልቅ የሚገርምሽ በደንብ አርገን አመት ባል ሲሆን ዝግ ሁሉ ምን ዘጋበት ጊዜ አለ ደስ ይላል አየሽ አሁን አንቺ ቦታውን ሰፈሩን አየሽው ሰፈሩ ላይ የሌለው ነገር ምንድነው ብለሽ አሰብሽ ምን ብሸጥ ያዋጣኛል አለሽ ከዛ ምን ሆነ በይ ባልትና አይደለም ማቀርበው ምን አደረኩ መሰለሽ ሳራ ላበሻን ጠየቅኩኝና ምን አደረኩ መሰለሽ ሳሪ እንጀራ ስጭልኳት ምክንያቱም ይሄ ማህበረሰብ ሽሮና በርበሬን የሚቀምሰው በምንድነው እንጀራ ከሌለ እንዴት ይቀምሰዋል ሽሮና በርበሬውን አይቀምሰው በቃ ከዛ እኔ እንጀራ ከሌለኝ ሽሮና በርበሬ ከኔ ገዝቶ 25 ድራም ዴሊቨሪ ከፍሎ ከሳሟን ደግሞ 25 ድራም እንጀራ ከፍሎ አምጥቶ አይሆንም ጎበዛ ስለዚህ ምን ማድረግ ነው ያለብኝ ሁሉንም ማሟላት ስላለብኝ ፌብዬ ማርያምን እውነቴን ነው ይሄ ማህበረሰብ ከወሬ ውጪ በልምድ ሊያቅ ይገባዋል ብስል መሆን አለበት ብልጥ መሆን አለበት ወሬ ተደርድሮ ማውራትና መተግበር በጣም ይለያያሉ ባይዘው በአሁኑ ሰዓት ሆኖ መገኘት ብቻ ነው አይጎ በዝነሽ አሁን ጫማ ቤት ሲከፍቱ አብረው ካልሲ ቢይዙ እንደማለት እኮ ነው አሁን አንቺ እንጀራ ያስመጣሽው ወጡ ብቻ ምን ይሰራል ነው አሁን ልንገርሽ ከዛ ሳራ ላበሻ እንጀራ ሰጠችሳ እንጀራ ይሸጣለው ሽሮዬን ይሸጣለው በርበሬን ይሸጣለው ሰው ሽሮና በርበሬን በእንጀራ ቀመሰው አየሽ ከዛ በኋላ ምን ሆነ እንጀራው አንደኛ የኢትዮጵያ እንጀራ ስለሆነ መስይ የወጡ ጣዕም እንዳለ ነው አይቀየርም ልንገርሽ ሁለተኛ ልጆቹ በልተው ጨጓራቸውን የሚነካቸው ነገር ስለሌለ ግዴታ እንጀራውንም ይፈልጉታል ትክክል ስለዚህ እኔ አሁን ልንገርሽ
እንጀራ ሌላ ቦታ ልጆቹ ቢገዙ ሽሮና በርበሬ ግዴን ከኔ ነው የሚገዙት። ምክንያቱም ሽሮና በርበሬ ቀምሰውታል። እውነት ነው። በጣም ያውቁታል ሽሮና በርበሬውን ጣዕሙ። ከዛ ምን መሰለሽ በዛ ላይ ምን አመጣው? ዳጣ መጣው። ዳጣ ሳመጣ ያስፈልጋል፣ ለሰው ክብር ያስፈልጋል፣ ከስተመር ማክበር ያስፈልጋል። ጌታን ነው የምላችሁ። በስድስት ወር ይሄንን ያወጣችሁትን ወጪ ትመልሱታላችሁ። እመቤቴን ነው የምላችሁ። ከስተመር እያንጓጠጣችሁ የምታመጡት ዕቃ ተገቢ ያልሆነ መልሱ ሲሏችሁ ማመልሱ እየሆናችሁ ታዲያ እናንተ እንዴት ሲቀናችኋል ገበያው? መጀመሪያ እናንተ ልባችሁ ንጹህ ነው። የምታቀርቡት ልብስ ወይም የምታቀርቡት ዕቃ ንጹህ መሆን አለበት። በቃ አለቀ። ስለዚህ እናንተ መጀመሪያ ጥሩ ነገር ከያዛችሁ ደንበኛ ተመልሶ ነው የሚመጣው። ስሩ፣ ጎብዙ፣ ጠንክሩ አለ የ12000 አለ። አሁን በቀደም የኔ ቤት ክራይ ብዬ የፖስትኩት ቤት አይታችሁታል ጋይስ? አይታችሁታል? የፖስትኩትን ቤት ክራዩ ስንት እንደሆነ ታውቃላችሁ? 16000 በወር ስንት እንደሆነ ታውቂያለሽ ነፂ? 1000 ምናምን ብር ነው የሚከፈልበት። አስቡ 1000 ወር ነው አንድ ወር በአመት 16000 ነው በአመት። አሁን 50000 ምናምን የምትይ በአመት ነው? ለማሪው አይልሽ ስሚኝ አዳምጪኝ። አሁን ልንገርሽ መጀመሪያ ቤቱን ስትከራይ እንደ ቤቱ ይወሰናል። ነጥዬውልሽ ልንገርሽ እኔ ላብራራላችሁ። እሺ ጋይስ መጀመሪያ ቆይ ስሙኝ። ብዙ ሰው መስራት ይፈልጋል ግን ለመስራት በጣም ፐርፐዙ የለውም ማለት ኢንፎርሜሽን የለውም። መጀመሪያ ቤቱን ስትይጂ ነጥዬ እዚህ አይን የሆነ ቦታና ወደ ውስጥ ገባ ያለ ቦታ ይለያያል። የምትከራዩ በአመት ነው። ስሚ በአመት ነው የምትከራዩ። በአመት ለምሳሌ 30000 40000 ሊሆን ይችላል የቤቱ ኪራይ። ግን የምትከፍሊው በየ3 ወር ወሩ ነው። እሺ በ3 ወር 6000 ብር፣ በ3 ወር 7000 ብር፣ በ3 ወር 8000 ብር የምትከፊው አለ። እንደ ቤቱ ይለያያል። አሁን ራሱ ገባኝ። ቅድም 50000 ምናምን ስትይ ባንድ ወር አይደለም። ቆይ ስሚኝ ግን ልንገርሽ አንድ ነገር ልንገርሽ። ግን 50000 የሚባለው ምን እንደሆነ እኔ 50000 ያልኳቸው መጀመሪያ ቤቱን ከተከራየሽ በኋላ ስሚኝ ነጥዬ፣ ቤቱን ከተከራየሽ በኋላ የመጀመሪያ የ3 ወር ክፍያ ትከፍያለሽ። በደንብ አዳምጪ እሺ ውዴ። የ3 ወር ክፍያ ከተከፈለ በኋላ የበለድ ያለ የዲፖዚት አለ፣ የንግድ ፍቃድ አለ። ንግድ ፍቃድ ደግሞ የምትጨርሽበት የንግድ ፍቃድ 3 አይነት ነው። 3 አይነት ንግድ ፍቃዶች አሉ። አንቺ የምታሟያቸው ነገሮች ብቻ ነው የምትዘረዝሩ። ስለዚህ እነዛ ንግድ ፍቃዶች የእንትናቸው ይለያያሉ ማለት እሺ። አዎ 200። ስለዚህ ምን እንደሆነ ታውቂያለሽ? ያ የንግድ ፍቃድ ምናምን ሁሉ ማክሲመም እንደዚህ እንደ ቤቱ ለምሳሌ አሁን እኔ ብነግርሽ የኔ ማክሲመም ልንገርሽ። አንደኛ እኔ ይሄንን ቤት እኔ ሌላ ሰው ይኖርበት ነበር ልንገርሽ፣ ቤቱ ማለት ነው ቤት። ከዛ እነዚህ ባለቤቶቹ ሰውየው ሲወጣ ሰውየው ብር አለባቸው የነዚህ ሰዎች። የሰውየው እዚህ ቤት የነበረው ካፍቴሪያ ነበረ። በደንብ አዳምጡኝ ጋይስ፣ በደንብ ይረዳችኋል። በደንብ አዳምጡኝ። ከዛ ሰውየው ባለቤቱ ምን አደረገ መሰለሽ? በቃ ከወጣ አከራየውና ብርህን እመልስልሃለሁ አለው። ሲለው የሚከራይ ሰው ሲመጣ የሰውየውን ብር ክፈሉ አለ። ስንት ብር አለበት ዕዳ ስንል 20000 ብር አለ። 20000 ብር ናፂ ኪራይም አይደለም ምንም አይደለም። ያ ሰውየው ያለበትን ነው የምትከፊው። ስሚ በደንብ አዳምጪ። ቼክም አይደለም ካሽ ነው የምትሰጪው። አንዳንድ ቤቶች እንደዚህ ናቸው፣ በቁልፍ መግዛት ማለት ነው። አሁን ለምሳሌ ይሄ እኔ በወጣ እኔ ኮንትራቴን ሳልጨርስ ከወጣው ብሬን እላለሁ። ከዛ 20000 ብር ሲል ተከራከርና 15000 ብር ያ ምንም ነገር ማንም ሳያገባው የምትሰጪው ብር ነው። በደንብ አዳምጪ። ከዛ በኋላ ወደ ላይሰንስ ስትቀይሪ የቤት ክራይ ለምሳሌ 30000 ብር ወይም ደግሞ 40000 ብር ተባብለሽ እንደሆነ ለ4 ይከፈላል። የመጀመሪያው ክፍያ ካሽ ነው። ቀጥሎ 3ቱ ክፍያ ቼክ ነው የምታስይዙ። ለ4 ማድረግ ትችያለሽ። እሺ ቼክ አለሽ፣ በቼክ ትሰጫለሽ። ቼኩን ስትሰጪ ሜሩዬ አርዬ የኔ እናት ይቅርታ አቋረጥሽ፣ ግልጽ አድርገሽው እንድታልፊ። ይሄ መጀመሪያ የከፈልሽው 15000 ከክራዩ ጋር ይታሰባል ወይ ዝም ብለሽ በለጠ?
ይኸውልሽ መሲሻ ይኸውልሽ አሁን በደንብ አዳምጡኝ የምላቸው ለዚህ ነው። እኔ ለምሳሌ ይሄ ቤት አሁን ተከራይቼዋለሁ አይደል ነፂ? ኮንትራቴን ሳልጨርስ ይሄ ቤቱ ባለቤት ከኔ ጋር ወይ ይጣላና ወይ ደግሞ ከዚህ እንደዚህ ይሆንና ሂድ ውጣ ውጪ ሲለኝ እኔ ኮንትራቴ አለ ገባሽ የዚህ ስለዚህ ያ ኮንትራቴ ደግሞ እስካልጨረስኩ ድረስ ብር እፈልጋለሁ። ኦኬ ብር ስፈልግ ደግሞ ምን ይፈልጋል መሰለሽ? ያንን ብር የሚገባው ሰው ነው የሚከፍለው ከነሱ አይሰጡትም። ስለዚህ እኔ ቤቱን ስለምፈልገው ቤቱን ፈልጌዋለሁ አይን ነው ቦታው ምን ማድረግ አለብኝ ስል ግዴታ መክፈል አለብኝ። ስለዚህ የሰውየው ተከራይቶት የነበረው ወር አመት እስኪያልቅ አንቺ በዛ ብር ተቆየሽ ማለት ነው? ኖ ኖ ኖ ኖ ኖ ኖ አልቆይም። ቁልፍ ነው በቃ ከነቃው ነው የምገዛው። እቃው ከነቃው ባልትናው እንዳለ እቃው እንዳለ ገዛሁት። ሳርዬ እሺ አይበለውና አሁን ይሄ ቤት አንቺ የተሻለ ቤትሽ ይበለው አገኘሽና ልትወጪ ስትይ 20 ሺህ ብር ሰውየው ጋር ቢኖርሽ አሁን ቀጣይ ነው መከራይ ከፈለኩኝ 20 ሺህ ብሩን ከፍዬ እገባለሁ ማለት ነው። አዎ ሲጀመር ሰውየው ለምን እንደሆነ ታውቂያለሽ? ይሄ ሰውዬ የሚያከራየው ሰውዬ እኔን ውጪ ሲለኝ ከነቃዬ ትቼለት እወጣለሁ። ምክንያቱም ያለ አግባብ ውጪ ነው የተባልኩ ገባሽ? ከነቃዬ ሲወጣ ይሄ ነው ግምቱ ይሄ ቤት ክራለኝ አልፈልግም ይሄንን ብር ስጡኝ ይላሉ። ከዛ ይገመትና አንቺ መተሽ እዚህ ቤት ልገቢ ስትይ እቃውን ስትፈልጊ ሽጪው ስትፈልጊ ጣዩ ስትፈልጊ አይመለከተውም። እነሱ የሚያስገቡሽ ያንን ብር ከፍለሽ ነው። ኦኬ አሁን ገባኝ መሲሻ ሳትከፍሊ አያስገቡሽም እንደንትሽ። አዎ አሁን ያለው ሞር እንደዚህ አይነት ነገር ነው። ነገር ግን አሁን ለምሳሌ ይሄ ከዳ ከምንም ነፃ ነው አይደል? ከምንም ነፃ የሆነ ደግሞ ኪራዩ በጣም ቶፕ ነው። ኦኬ ይወደዳል ኪራዩ ምክንያቱም ከምንም ነፃ ነው። የቤት ክራይ ብቻ ነው ሀብለሽ የምትጀምሪው። ስለዚህ ይሄንን ለምሳሌ ያንን 15 ሺህ ብር በአንድ ጊዜ ከፍለሽ መገላገል ይሻልሻል ወይንስ ይሄንን 50 ሺህ ብር መከራየት ይሻልሻል? 15 ሺህ ብር ይሻልሻል። በአመት ስንት ይመጣል? እንደዚህ ነው ወይ ብለሽ ታመዛል። ቤቱን ከወደድሽው ደግሞ ትከፍያለሽ እንደምትሰሪበት ታውቂያለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ጤና ፍቅር በያላችሁበት ተመኘውላችሁ። ውድ የቻናሌ ቤተሰቦች ይህን ቪዲዮ ላይክ ሸር በማድረግ ጀምሩት። ያው እንግዲህ ጠቃሚ መረጃ ነው ይዤላችሁ የመጣሁት ዛሬ። ዱባይ ላይ ለምትኖሩ ግን ከመዳን ቤት ወጥተን የራሳችን ቢዝነስ መስራት እንፈልጋለን ብላችሁ ላሰባችሁ እህት ወንድሞቼ ወይም ደግሞ ወደፊት እንሰራለን ብላችሁ ላቀዳችሁ ወይም ለመስራት የተነሳችሁ ሁለቱንም ወደፊትም እቅድ ያቀዳችሁ ምን እንደሚያስፈልጋችሁ አሁንም ደግሞ ዝግጅት ላይ ያላችሁ ምን ነገር ማድረግ እንዳለባችሁ የሁሉንም እለፍ ተቀደም ያው እንግዲህ ይዤላችሁ መጥቻለሁ። ሳሪ ላይ ብላይ ነበረችና እኔም እዛ ሆኜ እያዳመጥኩ ነበረ። ከጠቀማችሁ ለኔ አንዳንድ ነገሮች ጠቅመውኛል ብዬ ለእናንተም ይዤላችሁ መጥቻለሁኝ። እና ዱባይ ላይ ቢዝነስ ከመዳን ቤት ወጥተን የራሳችን ቢዝነስ መስራት እንፈልጋለን የራሳችን ነገር እንዲኖረን እንፈልጋለን ብላችሁ የምታስቡ እህቶቼ ወንድሞቼ ይሄንን ቪዲዮ በደንብ አዳምጡት። የሚያስፈልገውን ነገር እያንዳንዱ እንግዲህ በዚህ መልኩ ሳሪ እንትን ብላልናለች። እኔ ከወደድኩት ውስጥ አንዱ ምንድነው ለምሳሌ የሆነ ሰው ቤቱን የሚለቅ ሰው ከሆነ አሁን እናንተ ልብስ ከሆነ መሸጥ የምትፈልጉት ያ ልብስ የሚሸጥ ሰው ነገር ግን ካልፈለገው ወይም በቃ እዛ ላይ መስራት ካልፈለገ እናንተ ልብስ ከሆነ የምትፈልጉት መስራት የምትፈልጉት ያ ሰውዬ ሲወጣ አመቱን ካልጨረሰ በአመት ነውና አመቱን ካልጨረሰ ሱቁን እንዳለ አስረክቦ ነው የሚወጣ። ሱቁን እንዳለ አስረክቦ ሲወጣ እናንተ ልብስ ከሆነ የምትሸጡት እዛ ቤት ብትገቡበት ቤት ማስተካከል ምናምን አይጠበቅባችሁም እና እሱ ነገር በጣም አሪፍ ነው ማለት ነው። የመጀመሪያ ክፍያው ያን ያክል ቢበረክትም ማለት ነው። በመቀጠል ደግሞ 50 ሺህ ብር ያለችው ሳሪ 50 ሺህ ብር ያለችው እንዲያስደነግጣችሁ እዚህ ጋር 50 ሺህ ብር ያለችው ያኔ ከሁሉም ወጭ ጋር ነው። ለምሳሌ የቤት ኪራይም ከፍላችሁ ላይሰንስ ማውጣታችሁ እንደገና ቤቱን ማስተካከላችሁ ምናምን እስከዛ ድረስ ነው እንጂ ሙሉ ለሙሉ 50 ሺህ ብሩን
ለኪራይ ብቻ አንድ ጊዜ ትከፍላላችሁ አይደለም ያለችው። በወር 6,000 ብርም 7,000 ብርም 8,000 ብርም ትከፍላላችሁ እንደ ቤቱ ኪራይ ማለት ነው። በሶስት ወር 7,000 ብር 8,000 ብር 9,000 ብር እንደዛ 9,000 ብር እንኳን ላይሆን ይችላል። እንደ ቦታው ይወስነዋልና እንደዛ መክፈል ትችላላችሁ። የራሳችሁን ቢዝነስ መጀመር ትችላላችሁ። ዋናው ነገር ድፍረት ነው። በዛ ላይ እንደገና ደግሞ ሚዲያ ሊኖራችሁ ይገባል። ሚዲያ ላይ መታወቅ ያኔ የራሳችሁ የሆነ ሚዲያ ቲክቶክ፣ በተለይ ቲክቶክ ኦንላይን ቲክቶክ ሊኖራችሁ ይገባል። ፎሎ ሊኖራችሁ ይገባል ምናምን እያለ ስትናገር ነበርና ይሄ ቪዲዮ ለእናንተ ተጠቅማችሁ ብዬ ነው የመጣሁት። ውድ ሀገሬ ልጆች ያው ብዙ ከመዳን ቤት ወጥተው መስራት የሚፈልጉ ብዙ የስራ ሞራልና አላማ ያላቸው ወደ ስላሉ ይጠቅማችኋል ብዬ ነው። ለኔም ዱአ አድርጉልኝ፣ አላህ መልካም ነገር እንዲወፍቀኝ። ውድ ሀገሬ ልጆች ይሄንን ቪዲዮ ከጠቀማችሁ ከወደዳችሁት ሼር አድርጉ። ምክንያቱም ይሄ የቢዝነስ ነገር ነው፣ የምንቀየርበት የምንለወጥበት ነገር እስከሆነ ድረስ እንደዚህ አይነት ቪዲዮ ይዤ ስመጣ እባካችሁ ሼር አድርጉት። እንጠቀምበታለን፣ እንቀየርበታለን። ለእህቶች ለወንድሞች ይጠቅማልና ሼር አድርጉት። እንዲሁም ደግሞ ቤቴን ሰብስክራይብ በማድረግ አበረታቱኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ አገራችን ኢትዮጵያን ሰላም አላህ ያድርግልን፣ እኛንም ሰላም አላህ ያድርገን። እወዳችኋለሁ፣ አከብራችኋለሁ።